ሰላም ጤና ይስጥልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት በመሃላቸው ግጭት እንዳይኖር ለማድረግ መስማማታቸውን አፍሪካን ኢንተለጀንስ የተሰኘ የኢንተርኔት ሚዲያ ዘገበ። በስለላና ወታደራዊ ጉዳዮች ላይ የምርመራ ዘገባ በማቅረብ የሚታወቀው አፍሪካን ኢንተለጀንስ ሁለቱ ታጣቂ ኃይሎች ቀጥተኛ ባልሆነ ግንኙነት እርስ በርስ ላለመታኮስና አንዳቸው በአንዳቸው ላይ ጥቃት ላለመሰንዘር ከስምምነት ላይ መድረሳቸውን ነው ሰሞኑን ባወጣው ዘገባ ያመለክተው። ከሳምንታት በፊት ሁለቱ ታጣቂ ኃይሎች መደበኛ ባልሆነ መልኩ የተኩስ አቁም ስምምነት እንዳደረጉ የገለጸው ዘገባው በሌሎች ጉዳዮች ላይ በዝርዝር የሚነጋገር የሁለቱ ወገኖች ተወካዮች በአሜሪካን እንደተገናኙም ጠቅሷል። አፍሪካን ኢንተለጀንስ እነዚህ ተወካዮች እነማን እንደሆኑ የገለጸው ነገር የለም። ከተኩስ ማቆም ባለፈ በጋራ በአብይ አህመድ አገዛዝ ላይ ጥቃት ለመሰንዘር ያለመ የወደፊት ስምምነት ሊኖር እንደሚችል ግን ፍንጭ ሰጥቷል። አንከር ሚዲያ ጉዳዩን በተመለከተ ወደ ፋኖ አመራሮችና የኦሮሞ ነጻነት ሰራዊት ተወካዮች ዘንድ መረጃ ለመሰብሰብ ባደረገው ሙከራ በአፍሪካን ኢንተለጀንስ በኩል ስለወጣው ዘገባ ማረጋገጫ ማግኘት አልተቻለም። አንድ የፋኖ አመራር በኢትዮጵያ ውስጥ ከሚንቀሳቀስ ከየትኛውም የታጣቂ ቡድን ጋር መነጋገር እንዳለብን እናምናለን። አንዳንድ የተጀመሩ ጥረቶች አሉ። ወደፊት የደረስንበትን ለህዝብ የምናቀርብ ይሆናል። ለጊዜው ፍላጎቱና እቅዱ እንዳለን ከመግለጽ ያለፈ ተጨማሪ መረጃ የለኝም ሲሉ ለአንከር ሚዲያ ገልጸዋል። የኦሮሞ ነጻነት ሰራዊት አመራሮችም በተመሳሳይ ከፋኖም ሆነ ከሌሎች ኃይሎች ጋር ለመነጋገር ዝግጁ መሆናቸውን በተለያዩ መድረኮች ሲገልጹ እንደነበረ የሚታወስ ነው። የአማራ ፋኖ አደረጃጀቶች የአማራ ህዝብን ህልውና የማረጋገጥ የቅድሚያ ተልዕኮ ያላቸውና የኢትዮጵያን ዕድል እጣፋንታ ከሌሎች የነጻነት ኃይሎች ጋር በመሆን የመወሰኑ አጀንዳ የትግላቸው አንዱ አካል እንደሆነ በየጊዜው የሚገልጹት ጉዳይ ነው። ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ በሁለቱ ታጣቂ ኃይሎች ላይ የሚሰነዝራቸውን ክሶች አንዳቸው ያንዳቸውን በመከላከል ላይ ያነጣጠሩ ምላሾችን መስጠት መጀመራቸው በሁለቱ ታጣቂ ቡድኖች መሃል መግባባት መጀመሩንና በቀጣይ በጋራ ለመታገል የሚችሉበት እድል እንዳለ ያመላከተ እንደሆነ ይነገራል። የብልጽግናው አገዛዝ የኦሮሞ ነጻነት ሰራዊት የአማራ ተወላጆች ላይ ጥቃት ሰነዘረ፣ ዘረፋ ፈጸመ፣ አፍኖ ወሰደ የሚሉ ተከታታይ መረጃዎችን ሲያወጣ የፋኖ አመራሮች ይህንን የሚያደርገው የአብይ አህመድ መዋቅር ስር የሚገኘውና ቀጥተኛ ትዕዛዝ እየተሰጠው የሚሰማራው የአብይ አህመድ ሸኔ ነው በሚል በኦሮሞ ነጻነት ሰራዊት ላይ የሚቀርበውን ክስ የሚያጣጥል ምላሽ ሲሰጡ፣ በተመሳሳይ የፋኖ ኃይሎች በወለጋ የኦሮሞ ሰላማዊ ነዋሪዎች ላይ ግድያ ይፈጽማል በሚል የሚቀርበውን የአብይ አህመድ ውንጀላ ውድቅ በማድረግ በብልጽግና የተደራጁ በፋኖ ስም የሚንቀሳቀሱ የመንግስት ፋኖች ናቸው የሚል ምላሽ ከኦሮሞ ነጻነት ሰራዊት በኩል ሲሰጥ በተደጋጋሚ ተሰምቷል። ይህ አይነቱ ግንኙነት በሁለቱ ኃይሎች መሃል መናበብ እንዳለና በቀጣይ ይፋዊ በሆነ ግንኙነት የአብይ አህመድን አገዛዝ ለማስወገድ የሚችሉበትን ጥምረት መፍጠራቸው የሚጠበቅ ይሆናል ሲሉ ለጉዳዩ ቅርበት ያላቸው የፖለቲካ ታዛቢዎች ይገልጻሉ። የአብይ አህመድ አገዛዝ የኦሮሞና የአማራ ጥምረት የስልጣን እድሜውን እንደሚያሳጥረው በመገንዘብ በየጊዜው በሁለቱ ማህበረሰቦች መሃል የግጭት አጀንዳዎችን የሚፈጥር ሲሆን ከየትኛውም ስጋት በላይ የሁለቱ ኃይሎች አንድነት የሚያሳስበው እንደሆነ ነው የሚነገረው። በአፍሪካን ኢንተለጀንስ በኩል የወጣው መረጃን በተመለከተ ከፋኖም ሆነ ከኦሮሞ ነጻነት ሰራዊት በኩል የተሰጠ ይፋዊ ማረጋገጫም ሆነ ማስተባበያ የለም። በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ዛሬም በተጠናከረ ሁኔታ ቀጥሏል። ሶስተኛ ቀኑን በያዘው የዘመቻ ሰማዕታት ተጋድሎ በአገዛዙ ሰራዊት የሰውና የቁስ አቅም ላይ ከፍተኛ ኪሳራ ማድረስ እንደተቻለ ነው ከአማራ ፋኖ በጎጃም ህዝብ ግንኙነት ክፍል የደረሰን መረጃ የሚያመለክተው። ትላንት በሁለተኛ ቀን የዘመቻ ሰማዕታት ተጋድሎ በብራቃት፣ በመራዊ፣ በዴንሳ ባታ፣ ዳጊና ድንቡክ አካባቢዎች በአንደኛ ክፍለ ጦር ጠንከር ያለ
ውጊያ ካገዛዙ ጥምር ሰራዊት ጋር መደረጉ የተገለጸ ሲሆን 5ኛ ክፍለ ጦር በፍኖተ ሰላም ቡሬና ሆዳንሽ ከተሞች ያገዛዙ ሰራዊትን በመግጠም ከፍተኛ ኪሳራ ማድረስ መቻሉን ያገኘነው መረጃ ያመለክታል። 9ኛ ክፍለ ጦርም በገንቦሬ ፈለገ ብርሃንና ደብረ ወርቅ አካባቢ ባገዛዙ ጥምር ሰራዊት ላይ ጥቃት በመፈጸም ጠንከር ያለ ጉዳት ማድረሱም ተመልክቷል። ዛሬም በደጋዳሞት ቀጠና ብርቱ ፍልሚያ ሲደረግ እንደነበረ ነው በደረሰን መረጃ ላይ ተገለጸው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር ደገር ሻፊና ቲርቲራ በተሰኙ አካባቢዎች ዘልቆ በመግባት በአገዛዙ ጥምር ጦር ላይ ከባድ ጥቃት መፈጸሙ ተመልክቷል። ቱሊያ ጎራ በተሰኘ ስፍራ የደፈጣ ጥቃት በመፈጸም በአንድ ፓትሮልና በሁለት ኤፍኤስአር ተሽከርካሪዎች ላይ ሲጓዙ በነበሩ የአገዛዙ ሰራዊት አባላት ከፍተኛ ሰብአዊ ጉዳት ማድረስ የተቻለ ሲሆን ተሳፍረው የነበሩ የአገዛዙ ወታደሮች አብዛኞቹ መደምሰሳቸውን ከምስራቅ እዝ የህዝብ ግንኙነት ክፍል የደረሰን መረጃ ያመለክታል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በበርካታ ቦታዎች ውጊያ ማድረጉን ገልጿል። ጉና ክፍለ ጦር መነሻውን ከእንዳቤት ወለሽ ከተማ አድርጎ ወደ ጃራገዶ ሲያጓጉዝ የነበረው ያገዛዙ ሰራዊት አዳማ ቂርቆስ ረቡ ገበያ ሲደርስ የእንዳቤት ብርጌድ የፋኖ አባላት ጥቃት በመፈጸም ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ አድርሰውበት ተልእኮውን ሳያሳካ መንገድ ላይ እንዳስቀሩት ነው የደረሰን መረጃ የሚያመለክተው። በሌላ በኩልም በእስቴና በአርብ ገበያ ከተማ መካከል ከምትገኘው ግንዳ ጠመም ከተማ ላይ የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር በአገዛዙ ሰራዊት ላይ ጥቃት በመፈጸም በከባድ መሳሪያ ምድብተኞች ላይ ብርቱ ኪሳራ እንዳደረሰም ተገልጿል። ከግንዳ ጠመም በቅርብ ርቀት ካለችው ልጫ ከተማ በተወሰደ የተጠና ኦፕሬሽን ከተማዋን በቁጥጥር ስር ማድረግ መቻሉን ከበላይ ዘለቀ እዝ የተላከው መረጃ የሚያሳየው። ይህ በእንዲህ እንዳለ ከሁለት ቀናት በፊት መንፈሳዊ አገልግሎት በመስጠት ላይ የነበሩ 5 ካህናትን ያገዛዙ ሰራዊት አፍነው መወሰዳቸው ታውቋል። የካህናቱ ታፍነው መወሰዳቸውን ተከትሎም የልጫ ገብርኤል ቤተክርስቲያን መንፈሳዊ አገልግሎት ሙሉ በሙሉ መቋረጡን በደረሰን መረጃ ላይ ተመልክቷል። የአማራ ፋኖ ህዝባዊ ድርጅት አፋድም በተለያዩ ቀጠናዎች በርካታ ውጊያዎች ማድረጉን አስታውቋል። በአማራ ሳይንት ወረዳ ሮቢት ከተማ በተደረገው ውጊያ በርካታ የአገዛዝ ወታደሮች የተደመሰሱ መሆናቸው ተገልጿል። በዋድላ ወረዳ በአፋድ ቁጥጥር ስር የምትገኘውን ሐሙሲት ከተማን ለማስለቀቅ በትላንትናው ዕለት የተንቀሳቀሰው የአብይ አህመድ ሰራዊት በመብረቅ ክፍለ ጦር ተመቶ የያዘውን አራግፎ መመለሱን ለማወቅ ተችሏል። የአማራ ፋኖ ህዝባዊ ድርጅት አፋድ ጎንደር ጠቅላይ ግዛት እዝ 206ኛ ኮር የተራራው ራስ ንጉስ ክፍለ ጦር የገብርዬ ክፍለ ጦር ሰሞኑን ከአገዛዙ ጦር ጋር ውጊያ ያደረጉ ሲሆን በከፍተኛ ሜካናይዝድ ኃይል ታጅቦ የመጣውን ሰራዊት በመግጠም 22 የመከላከያ የሚሊሻና የአድማ ብተና አባላት ሲደመሰሱ 7 የመከላከያ አባላት እንዲሁም ቁጥራቸው ያልታወቁ የሚሊሻና የአድማ ብተና አባላት ቁስለኛ ሆነዋል። ዘግይቶ በደረሰን ዜናም የክምር ድንጋይ አካባቢን የአማራ ፋኖ ህዝባዊ ድርጅት ኃይሎች በቁጥጥር ስር ማድረጋቸው ተመልክቷል። ሰራዊቱ በብሔርና በሃይማኖት አጀንዳዎች የተነሳ ከፍተኛ አደጋ ውስጥ እንደሚገኝ አንድ የመከላከያ ሰነድ አመለከተ። ለበርካታ ሳምንታት በአዲስ አበባና በቢሾፍቱ ደብረ ዘይት ሲካሄዱ የቆዩት የአብይ አህመድ ከፍተኛ ወታደራዊ ሹማምንቶች የግምገማ መድረኮች መጠናቀቃቸውን ተከትሎ የተዘጋጀውና ለፊልድ ማርሻል ብርሃኑ ጁላ የቀረበው ሰነድ እንደሚያመለክተው ሰራዊቱ በከፍተኛ አደጋ ውስጥ ይገኛል። በተለይም የብሔር ጉዳይ ሰራዊቱን አቅም እያሳጣው እንደሆነ ተልእኮውን እንዳይፈጽም አንቆ የያዘው በመሆኑ አገዛዙ በከፍተኛ ስጋት ላይ እንዳለ የተገለጸ ሲሆን በሰነዱ በኦሮሞና በአማራ የሰራዊቱ አዛዦችና መሰረታዊ ወታደሮች መሃል ያለው ፍጥጫ እያየለ መምጣቱን ጠቅሷል። በሰነዱ ላይ ቃል በቃል እንደተቀመጠው እንደ ሰራዊት የመጣው ለውጥ ከመደገፍ ይልቅ አሁን በስልጣን ላይ ያለውን መንግስት እንደ ተረኛና እንደ ሁለተኛ ጁንታ ቡድን አድርጎ የማሰብ በአንድ ክፍል አማራ በዛ
በሌላኛው ክፍል ኦሮሞ በዛ በማለት ስራን በውጤትና በብቃት ከመለካት ይልቅ በዘር እየለኩ ያልተገባ ተግባር መፈጸም፣ ምደባን የማዕረግ እድገትና ሽልማትን በተመለከተ የእገሌ ብሔር ተመደበ፣ ተሾመ፣ ተሸለመ እያሉ ስራን በውጤት ሳይሆን በብሔር መለካት፣ በግለሰቦች ተረኛ በሚል የክፍል አመራርን ማማት እንዲሁም ማብጠልጠል፣ በተለያየ ምክንያት አሳቦ በብሔር መሰባሰብ ይህ ችግር በሁሉም ብሔሮች የሚታይ ቢሆንም በከፋ መልኩ በአማራና በኦሮሞ ተወላጆች ላይ ይታያል ይላል ለፊልድ ማርሻል ብርሃኑ ጁላ የቀረበው ሰነድ። በሰራዊቱ ውስጥ ከፍተኛ የሆነ የሸኔና ፋኖ አድናቂዎች መበራከታቸው በሰነዱ ላይ የተመለከተ ሲሆን በዝርዝርም የነዚህ አሸባሪና ጸረ ሰላም ኃይሎች አስተሳሰብ ሰለባ ከመሆን ባለፈ በተግባርም የነሱን ተልዕኮ ይዘው የሚንቀሳቀሱ አባላት እንዳሉ በግምገማው መድረክ ተረጋግጧል ይላል። ከሰራዊቱ ከርቶ ሄዶ ሸኔን የተቀላቀለ ደውሎ ጓዶቹን የሐሰት ወሬ መንገርና ወሬውን ተቀብሎ በሰራዊቱ ውስጥ መንዛት፣ በስልክ መረጃ መስጠት፣ ከፋኖ ቀጥተኛ ግንኙነት ያላቸው ግለሰቦች መኖራቸው መሳሪያም ለፋኖ ሸጠው ለመጥፋት ሲዋዋሉ የተያዙ እንዳሉ፣ በግለሰቦች ፋኖ መልእክት አስይዞ የላካቸው ሰዎችና በፋኖ በኩል መሳሪያና ተተኳሽ ይዘው እንዲከዱ የሚያደርጉ ግለሰቦች መኖራቸው፣ እናትና አባቴም ፋኖ ናቸው፣ ፋኖን የሚነካ ከሆነ አልታገልም ማለት እኔ ያሳምነው ጽጌ ዘር ነኝ፣ እሱ ቢኖር ያስከብረን ነበር ብሎ በማህበራዊ ሚዲያ ማጋራት፣ የፋኖና የሸኔን ምስልና የተለያዩ መልእክቶች ያለበትን ቲሸርት መልበስ እንዳለ ነው በመከላከያ ሚኒስቴር በተሰበሰበ የግምገማ መድረክ ሰነድ ላይ የተመለከተው። በመገናኛ ብዙሃን በተለይም የማህበራዊ ሚዲያ ሰለባ መሆንን በተመለከተ የታዩ ግድፈቶች እንዳለ በሰነዱ ላይ የተመለከተ ሲሆን በመንግስት ባለስልጣናትና በሰራዊቱ አመራሮች ላይ ጥላቻ የሚነዛባቸው የውሸት ወሬዎችና ፕሮፓጋንዳ ተሸካሚ መሆንና በሰራዊቱ ውስጥ ሽብር መንዛት፣ ጠቅላይ ሚኒስትር አብይ አህመድ ሸኔን እያስታጠቀ ነው፣ በተጨማሪም በፋኖ ላይ እርምጃ የሚወስደው የራሱን ስልጣን ዘመን ለማራዘም ነው የሚል ሐሳብ በማንጸባረቅ የአፍራሽ ኃይሎች ውሸት ወሬ ሰለባ ሆኗል ሰራዊቱ ይላል የግምገማ ሰነዱ። በግምገማው ላይ በርካታ ነገሮች እንደተነሱ የጠቀሰው ሰነዱ በተለይም ኦነግና ሸኔ አንድ አይደሉም የሚል ሐሳብ ይነሳል። ማረጋገጫው ምንድነው? በተጨማሪም ህዝቡን እየገደሉና እየዘረፉ ከሆነ ህዝቡ ራሱ ለምንድነው ማይዋጋቸው? አንዳንድ አካባቢዎች ህብረተሰቡ ይደብቃቸዋል ይባላል። ህብረተሰቡ የሚደብቅበት ምክንያት ምንድነው የሚሉ ጥያቄዎች ተነስተዋል። ፋኖ ለሀገር ሉዓላዊነት ዋጋ የከፈለው ነው ሳለ መወደስ ሲገባው ለምን ይወቀሳል? ችግሩንስ ክልሉና የፌዴራል መንግስት ተነጋግረው መፍታት አይችሉም ወይ የሚል ጥያቄ ከሰራዊቱ አባላትና ከአዛዦች ጭምር የተነሱ ጥያቄዎች እንደነበሩ በሰነዱ ላይ ተመልክቷል። ኩብለላን በተመለከተ በከፋ መልኩ በሰራዊቱ ውስጥ የሚታይ እንደሆነ ሰነዱ አመልክቷል። ከክፍለ ጦር አመራር እስከ መሰረታዊ ወታደር ከርቷል። ለምሳሌ ከአንድ ኮር እስከ 500 በላይ ሰው መክዳቱን በሰነዱ የተመለከተ ሲሆን እንዲከዳ ከቤተሰብ የአየር ቲኬት ይቆረጥለታል፣ የሐሰት መታወቂያ ተሰርቶ ይላክለታል፣ ወደ ፋኖና ሸኔ ይቀላቀላል። በመከላከያ ዩኒቨርሲቲ የስታፍ አባላት ለግዳጅ ተዘጋጅ ሲባል ግዳጅ ፈርተው ወደ ሸኔና ወደ ፋኖ የከዱ መኖራቸው በሰነዱ ላይ ተመልክቷል። ተመልካቾቻችን ለፊልድ ማርሻል ብርሃኑ ጁላ የቀረበውና በከፍተኛ ጀነራሎች ደረጃ ለሚደረገው ውይይት መነሻ በሚል ስለተዘጋጀው ሰነድ በልዩ የዜና ክፍለ ጊዜ በስፋት የምንመለከተው መሆኑን ለመግለጽ እንወዳለን። በመጨረሻም የሀገራዊ የምክክር ኮሚሽኑ ወደ ሰሜን አሜሪካ ለመላክ ካቀዳቸው የልኡካን ቡድን አባላት ውስጥ የተወሰኑት መከልከላቸው ተገለጸ። እዚያው አዲስ አበባ መቅረታቸውም ነው የታወቀው። ወደ አሜሪካ ከሄዱ በዚያው ይቀራሉ፣ የኮሚሽኑንም ተልዕኮ ያበላሻሉ፣ ለብልጽግናው መንግስት ኪሳራ ይሆናሉ በሚል ምክንያት እንደተከለከሉም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በዋሽንግተን ዲሲና በቶሮንቶ ይካሄዳል በሚል ፕሮግራም ለተያዘለት የአጀንዳ ማሰባሰብ መድረክ ከኮሚሽኑ በኩል ከዋና ዋናዎቹ ኮሚሽነሮች በተጨማሪ ሌሎች ሰራተኞችም በጉዞ መርሃ ግብሩ የተካተቱ ቢሆንም የጠቅላይ ሚኒስትሩ ጽህፈት ቤት የተወሰኑ ኮሚሽነሮችን ጨምሮ በልኡካን ቡድን ውስጥ የሚገኙትን ግለሰቦች ከወጡ አይመለሱም። በዚህ ጊዜ ላይ አንድም ሰው ኮሚሽኑን ትቶ በውጭ ሀገር የፖለቲካ ጥገኝነት ከጠየቀ በኮሚሽኑ ተልዕኮ ላይ ብቻ ሳይሆን በአጠቃላይ በስልጣን ላይ ባለው አገዛዝ ላይ ከፍተኛ አደጋ ይፈጥራል የሚል ስጋት መኖር
መኖሩን በመጥቀስ በጉዞ መርሃ ግብር እንዳይካተቱ መደረጉን ባገኘነው መረጃ ላይ ተመልክቷል። ከቅርብ ጊዜ ወዲህ አብዛኛው የኮሚሽኑ አባላት በአገሪቱ እየሆነ ባለው አጠቃላይ ቀውስና ህዝቡ በኮሚሽኑ ላይ እያሳያለው ተቃውሞ በተሰጣቸው ኃላፊነት ለመቀጠል ፍላጎት እንዳይኖራቸው እንዳደረገ ይነገራል። በብልጽግና የደህንነት ኃይሎች ክትትል ውስጥ በመሆናቸውና በራሳቸው ፍቃድ ኮሚሽኑን ለመሰናበት የማይችሉበት ሁኔታ ውስጥ በመግባታቸው ምክንያት እንጂ መቀጠል እንደማይፈልጉ ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። በብልጽግና አገዛዝ ጫናና ማስፈራራት ሂደቱን መቀጠል የተገደዱት የኮሚሽኑ ሰዎች ምናልባት እድሉን ካገኙ በወጡበት ይቀራሉ የሚል ስጋት በአብይ አህመድ በኩል መኖሩም ይነገራል። በዚህም የተነሳ ወደ ሰሜን አሜሪካ በሚደረገው የኮሚሽኑ መርሃ ግብር ላይ የጠቅላይ ሚኒስትሩ ጽህፈት ቤት ከመነሻው ተሳታፊና መልማይ ሆኖ ጉዳዩን በስጋት ሲከታተለው እንደነበረ የሚገልጹት የአንከር ሚዲያ ምንጮች በመጨረሻ ይሄዳሉ ተብለው የተወሰነላቸው የሉካን ቡድን አባላት ያለ ፓስፖርት በልዩ ደብዳቤ የሚወጡበት አሰራር እንዳለ ሁሉ እንዲፈተሽ በጠቅላይ ሚኒስትሩ ጽህፈት ቤት ሰዎች በኩል ሐሳብ ቀርቦ እንደነበርም ተጠቅሷል። ለዚህም የሁሉም የሉካን ቡድን አባላት ከሀገር ሲወጡ ድረስ ፓስፖርታቸው ለሳምንታት በጠቅላይ ሚኒስትሩ ጽህፈት ቤት ተይዞ መቆየቱን ነው ለማወቅ የተቻለው። በ1997ቱ ምርጫን ተከትሎ በተቀሰቀሰው ቀውስ እንዲያጣራ የተመደበው ኮሚሽን አባላት መረጃና ሰነድ ይዘው ከሀገር በመውጣት የህወሓት ኢህአዴግን አገዛዝ ያጋለጡበት ታሪክ ይደገማል የሚል ስጋት በአብይ አህመድ ዘንድ መኖሩም ተመልክቷል። ለዚህም ሲባል በከፍተኛ ጥንቃቄና ማስፈራራት እንዲሁም ከሉካን ቡድኑ ጋር የብልጽግና ደህንነቶች አብረው ወደ ሰሜን አሜሪካን እንዲጓዙ መደረጉን ነው በደረሰን መረጃ ላይ ተገለጸው። ከኮሚሽኑ የሉካን ቡድን አባላት አንድም ሰው ቢሆን የፖለቲካ ጥገኝነት ለመጠየቅ ከወሰነና ከቀረም ኮሚሽኑ የተቋቋመበት ተልዕኮ ይበላሻል፣ ዓለም አቀፍ ተቀባይነቱም ይዳከማል፣ ለአብይ አህመድ አገዛዝም ትልቅ ኪሳራ ነው የሚለው የብልጽግና ሹማምንቶች ስጋት እንደሆነም ታውቋል። ይህ በእንዲህ እንዳለ ዋሽንግተን ዲሲ የገቡት የሀገራዊ ኮሚሽን ሉካን ቡድን አባላት ከተያዘላቸው ሆቴል መውጣት እንዳልቻሉ ያገኘነው መረጃ ያመለክታል። በዋሽንግተን ዲሲ የተጠራውና በከፍተኛ ዝግጅት ላይ የሚገኘው የተቃውሞ እንቅስቃሴ ከመካሄዱ በፊት አስተባባሪዎቹ ለኮሚሽነሮቹ በተያዘው ሆቴል አካባቢ ከወዲሁ ተቃውሞ ማሰማት መጀመራቸውም ተመልክቷል። የኮሚሽኑ መድረክ ይካሄድበታል በተባለው የወተርጌት ሆቴል ላይ ኢትዮጵያውያን ስልክ በመደወል ተቃውሟቸውን እየገለጹም ናቸው። ሆቴሉ ለደህንነት አስጊ ነው ካለም የኮሚሽኑን መድረክ ሊሰርዝ እንደሚችልም መረጃዎች ይጠቁማሉ። የተለያዩ ኢትዮጵያውያን የማህበረሰብ ክፍሎች ቅዳሜ የሚካሄደውን የኮሚሽኑን መድረክ ለማጨናገፍና በዕለቱም ተቃውሞ ለማካሄድ ጥሪ አድርገው በከፍተኛ ዝግጅት ላይ እንደሚገኙ ታውቋል። ለማንኛውም ባለፈው የሚያነሳው ነገር አለ። እነ ሽመልስ አብዲሳ ሁሉ ሰው አገኘው ተሻገር ይመስላችኋል፣ ሁሉ ሰው አረጋ ከበደ ይመስላችኋል ያለ ነው። ሁሉ የአማራ ትግል በአዴን የሚመስለው ሁሉም የአማራ ትግል ወይ አብን ሄዶ አሁን እጅ እንደሰጠው አብን የሚመስለው አለ። ፋኖ የሚባል እኮ ግዙፍ ኃይል ተመስርቷል። መስዋዕትነት ሊከፍሉ ወጣትነታቸውን መስዋዕት አድርገው በረሃ የገቡ የአማራ ልጆች እኮ አሉ። እነሱ ናቸው አሁን እንደው በአማራ ህዝብም በኢትዮጵያ ህዝብም ጥቅም ተደራድረው ሌላውን አምጥተው ቤተ መንግስት የሚያስቀምጡት። ይሄ ራስ ጠልነት ያልከው ስለ ራስ ያለ እንደው በራስም መተማመን ማጣት፣ በራስ አቅም፣ በራስ ፍላጎት፣ በራስ ተስፋ ላይ ጭምር ክህደትን መፈጸም ነው። ስለዚህ እንዲህ አይነቱ ነገር ገለባ የሆነ አመለካከት ነው። አዎ ነገሮችን በጥንቃቄ ማየት ይገባል። ልክ ነው። የተከፈሉ ዋጋዎች አሉ፣ የተሰሩ ወንጀሎች አሉ። እነሱን በጥንቃቄ መመርመር፣ ዳግም በዛ ነገር ውስጥ ላለመጠለፍ መደረግ አለበት። ይህንን ሀገር ነው የምትመራው፣ ሀገር ነው የምታድነውና ዝም ብለህ የምትወስነው ውሳኔም አይደለም። ያ ጥንቃቄ እንዲደረግ ሀሳብ መስጠት ተገቢ ጉዳይ ነው። ግን የለም በር ዘግቶ ነገር ግን ከሌላ ጨፍጫፊ ጋር ከሌላ አይደለም የአማራን ህዝብ በታሪኩ አይቶ ማቅ መከራ ውስጥ የከተተ ከሱ ጋር በጋራ መስራት እንችላለን ካሉ እንግዲህ ራሳቸውን ይመርምሩና ይድረሱበት። በተረፈ የፋኖ ትግል ብቻውንም ሄደው ውጤት ማምጣቱ እኮ አይቀርም። ይሄ ለጥያቄ የሚቀርብ ጉዳይ አይደለም። ነገር ግን በጋራ የሚደረግ ሁሉም ኃይሎች የተሳተፉበት የጋራ ሀገር ናትና በመስዋዕትነቱም በሌሎች ሂደቶችም የጋራ አስተዋጽኦና መስዋዕትነት መከፈል አለበት። የዛን ጊዜ ነው ትክክለኛ ለኢትዮጵያ መድኃኒት የሚገኘው ብሎ ማመን ይሄ የዘመኑ አስተሳሰብ ነው። ይህንን አስተሳሰብ መግፋት አይቻልም። ፋኖም እያደረገ ያለው ከዛ አንጻር መሆኑ ሊታይ ይገባዋልና እንደው ጊዜ እንዳንወስድ ወደሚቀጥለው አጀንዳ እንሂድ። በሌላ ጊዜ የምናነሳው ነው። ሰሞኑን በወሎ የተፈጸመው የድሮን ጥቃት ነው። ጉዳዩ በጣም የኢትዮጵያን ህዝብ አስቆጥቷል።
ከምንም በላይ ደግሞ አዲስ አበባ ላይ ምክክር የሚል ቧልትና ቀልድ እየተካሄደ ባለበት በዚህ ወቅት ላይ መነኮሳት በድሮን ሲጨፈጨፉ እንግዲህ ምን ማለት እንደሚገባ ጉዳዩን የኢትዮጵያ ሕዝብ ይመልከተው ይፍረደው ማለት ነው የሚቻለው። ሙሉጌታ እንግዲህ ይሄ በአርሴማ አንድነት ገዳም ባለፈው ረቡዕ ዕለት የተፈጸመ ጥቃት ነው። እንግዲህ ባለን መረጃ መሰረት 3 መነኮሳት ተገለዋል፣ በርካቶች ቆስለዋል። በሆስፒታልም ያሉት በሞትና በሕይወት መሃል ያሉ በከባድ አደጋ ውስጥ የሚገኙ እንዳሉም ነው የሰማ ነው። ይሄ ጥቃት የተፈጸመባት ሀገር አትመስልም። ዲቤው ሲመታ አዲስ አበባ ላይ በኢትዮጵያ ቴሌቪዥን በህዝብ ግብር ከፍሎ በሚያስተዳድራቸው የህዝብ መገናኛ ብዙሃን ላይ ኢትዮጵያ ህመም ላይ እንዳለች የሚናገር የለም። አሁንም ይሄ ሐሰተኛው ተውኔት የሚታየው የሚሰማው ስለዛ ጉዳይ ብቻ ነው። የተለያዩ ፖለቲካ ድርጅቶች መግለጫ አውጥተዋል። እናት ፓርቲ፣ ኢህአፓ እንደዚሁ ጉዳዩን ትኩረት ሰጥተውበት መግለጫ ሰጥተዋል። ከውጭም እንደዚሁ የኤፓክ የተሰኘው የኢትዮ አሜሪካውያን የዜጎች ጉዳይ ምክር ቤትም ድምፁን አሰምቷል። የተለያዩ አካላት ጉዳዩ በዓለም አቀፍ ደረጃ እንዲመረመር ጭምር ጠይቋል። የአማራ ፋኖ ብሔራዊ ንቅናቄ የሚኒሊክ ዕዝም መግለጫ አውጥቶበታል። ይሄ የድሮን ጥቃት የተፈጸመው በሴቶች ማረፊያ በሆነው የገዳሙ ክፍል ነው። ሴቶቹ ምግብ እያዘጋጁ ባሉበት ነው የድሮን ጥቃት ተፈጽሞባቸው ወዲያውኑ እዛው 2 መነኮሳት ሞቱ። ሌሎቹ ጉዳት የደረሰባቸው ህይወታቸው ያለፈ ያለም እንዳለን የሰማ ነው። ጉዳዩ በጣም አሳዛኝ ነው። እንደው ሙሉጌታ ምን ማለት ይቻላል? ይሄ ጉዳይ ከተፈጸመ በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ በአገዛዙ በኩል የተባለ ነገር የለም። ተፈጽሟል። ከተፈጸመስ ማን ነው? ለዚህ ጉዳይ ማን ነው ተጠያቂ? ይሄን የሚናገርም ሆነ ስለ ጉዳዩ ትኩረት የሰጠ የመንግስት አካልም የቤተክርስቲያኒቱ አባቶችም የሉም። ምን ማለት ይቻላል ሙሉጌታ? አሳዛኝ ነው መሳይ፣ የእውነት አሳዛኝ ነው። ቤተክርስቲያኗም እዛው ብሔራዊ ምክክር ኮሚሽን ገብታ መሰለኝ ድምጧ ጠፍቷን ገዳሟ እየፈረሰ ቅጥሯ እየጠፋ የሃይማኖት አባቶች ማለት ለልጆቻቸው ለቤተክርስቲያኖቻቸው አጠቃላይ ፈጣሪ ወክሎና እንደሚሉት ቦታ ሰውነት ዋስትና ጠበቃ መሆን ነበረባቸው። ነገር ግን የሉም ማለት ይቻላል። ይሄ በጣም አሳዛኝ ነው። እነሱን ደፈረቦ መናገርም ስለሚያናድድም ወይም ደግሞ ትክክል ነው ብዬም ስለማላምን እንጂ እነዚህ አባቶች ከረዳሰረው ለቤተ ክርስቲያኗ አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ እምነቴ ነው ለሚለው ዋስና ጠበቃ መሆን እያለባቸው የሰው ልጅ እንደዚህ ለከባድ መሳሪያ ያውም ደግሞ በድሮን ታስቦና አቅዶ አብይ አህመድ ድሮን የምንተኩሰው እያየን ነው፣ እኔ በጣት የምተኩሰው እያለ ለሚገላቸው ዜጎች ለሚገላቸው የሃይማኖት አባቶች ዓለምን ንቀው ከፖለቲካም ከምንም ርቀው በሆነ ቦታ ለእምነታቸው አደሩ ሰዎች ላይ የሚጣልን ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካላወገዘች በጣም አደጋ ነው ማለት ነው። ኢትዮጵያ ኦርቶዶክስ አጠቃላይ ቤተክርስቲያናቱም የሃይማኖት ተከታዮቹም አባትም የለውም ልጅም የለውም ማለት ነው። አንድ ሕፃን ልጅ እናትና አባቱ በአግባቡ ካልተከታተሉት መረን ነው የሚሆነው። ወይም ደግሞ እናትና አባቱ በአግባቡ ካልጠበቁት ያገኙ ሁሉንም የሚደበድበው። አሁን የኢትዮጵያ ኦርቶዶክስ እምነት ተከታዮችም ተቋሟም ቤተክርስቲያኗም እናት አባት የሌላት ስለሆነች ያገኘ ይደፍራታን፣ ያገኘ ያውድማታን፣ ያገኘ ይገላታን ማለት ነው። እየሆነ ያለው ይሄ ነው። የሚፈራ ተቋም ቢኖር የሚከበር ተቋም ቢኖር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከበር ቢሆን ኑሮ ዛሬ ላይ አብይ አህመድን አገዛዝ ጣርታ ምንድነው የተፈጸመው እነዚህ ገዳማት ላይ እንዴት ይጣላም ብላ ንግግር አድርጋ ውይይት አደረጉ ወይም ደግሞ ጠርታ አነጋገረች የሚል ዜና ነበር መስማት የነበረብን። ነገር ግን ቤተክርስቲያኗ የተዳከመች ለአገዛዙ ባደሩ ሰዎች የተጠረነፈች ስለሆነች እንኳን እንደዚህ የማድረግ ሞራል ሊኖራት እንኳን እንደዚህ የማድረግ ሞራል ሊኖራቸው ለሞቱት ሰዎች እንኳን 2 መስመር 3 መስመር እናዝናለን የሚል መግለጫ ያወጣበት ነገር ነው እያየን ያለነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን በምን ቁመና ላይ ትገኛለች ቢባል ቅድም እንደጠቀስኩት እናት አባት የሌለው ልጅ መንገድ ዳር ያገኘው ሁሉ እንደሚደበድበው አይነት ልጅ የሆነች ስለሆነች ይህች ቤተክርስቲያን መጠበቅ የሁሉም የምዕመናን ኃላፊነት ይሆናል ማለት ነው። አባት የለውም ተብሎ እናት የለውም ተብሎ ዝም ብሎ የሚተዋል ነው። ምክንያቱም ቤተክርስቲያኗ ለረጅም ዓመት ዘመን ያላት ወደፊት የምትቀጥል ነች። በርካታ ተከታይ ያላት በርካታ ህዝብ ያላት ተቋም እንደሆነች ትታወቃለች። እንደዚህ አይነት አደጋ የሚፈጠር ጊዜ ራሳቸውን በማስተባበር ራሳቸውን በማቀናጀት ቤተክርስቲያኗን የመጠበቅ ራሳቸውን የመጠበቅ ታሪካዊ ኃላፊነት አለባቸው። ከዚህ በፊት እንግዲህ በነበሩት የገዳማት ወረራ ጊዜ የታየ ነው። ነገራችን ላይ
በ16ኛው ክፍለ ዘመን በ15ኛው ክፍለ ዘመን ከዛም በኋላ በጎንደር ዘመነ መሳፍንት ዘመንም እንደዚሁ የነበሩበት ጊዜ እናስታውሳለን። እና አሁን ላይ የሚጠብቃት የለም። አገር ቤት ሆኖ መደራጀት መቀናጀት በጣም አደገኛ ነገር የሚሆንበት እድል አለ። ነገር ግን አንድ ማሳያ ማንሳት እንችላለን። ናይጄሪያ ኦርቶዶክስ የናይጄሪያ ክርስቲያኖች ታርጌት በተደረጉ ጊዜ ጎዳናዎቹን ሞልተዋቸዋል በውጭ የሚገኙት። ያ ጫና ያ ግፊት በናይጄሪያ መንግስት ላይ ጫና እንዲፈጠር ወይም ደግሞ ቤተክርስቲያኗ እንዲጠብቅ የቤተክርስቲያን እምነት ተከታዮቹ እንዲጠብቅ ያድርግ ጫና ተደርጎበታል። በማን በአሜሪካ መንግስት ዶናልድ ትራምፕ ሳይቀር ያወገዘውን እውነት እናስታውሳለን። እና በውጭ የተጀመሩ እንቅስቃሴዎች አሉ። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየደረሰ ያለውን መዋቅራዊ በደል፣ መዋቅራዊ ግፊት፣ መዋቅራዊ ግድያ የማስቆም ጫናዎች እንግዲህ አገር ቤት የመጀመሪያው መግለጫ ማውገዝ ነው። ማውገዝ ሲባል አንድ ገዳዩን ታወግዛለህ፣ ሁለተኛ ደግሞ ለተጎዱት መጽናናትን ትመኛለህና እንግዲህ የማውገዝ ስራው በሰፊው ሽፋን እያገኘ ነው። በሀገር ቤት ያሉት እንደ ትብብር ኢትዮጵያ፣ እንደ እናት ፓርቲ፣ እንደ ኢህአፓ ሌሎችም ፓርቲዎች እያወገዙ ነው። የአብይ አህመድ ተቀጥል ላይ የሆኑት ከአብንና ከኢዜማ ውጭ ማለት ነው ህዝቡን መዝግቦ መያዝ ስላለበት እነሱ እንደዚህ አይነት ጉዳይ መንካት መንግስትን ማሳጣት ስለሚመስል የትኛውም አይነት ገዳም ቢፈርስ የትኛውም ቤተክርስቲያን ቢደበደብ የትኛውም አይነት የድሮን ጥቃት በገዳማውያን ላይ ቢደርስ ለእነሱ የሚያሳስባቸው ጉዳይ አይደለም። በዚህ ልክ እንግዲህ ሀብትና ንብረት አጠቃላይ ቤተክርስቲያን እየወደመ የሰው ልጅ የመጨረሻው መሸሸጊያ የሚባለው ቤተክርስቲያን ወይም መስጊድ ነው እና እነዚህ ቦታዎች እንግዲህ በአብይ አህመድ ከተደፈሩ ባለፉት 8 ዓመታት የዕለት ተዕለት ስራ ሆኗል እና የሰው ልጅ መሸሸጊያ የለውም። አሁን ላይ የሰው ልጅ መደበቂያ አይደለውም። መደበቅ ብትልም ልሽሽ ብትልም አይቻልም። በእነ አብይ አህመድ ዘመን አይቻልም እና በሀገራችን ባህል የሰው ልጅ ጋር ተጣልቶ ሩጦ ቤተክርስቲያን ውስጥ ከተደበቀ ቤተክርስቲያን ውስጥ ገብቷን ይባላል። የሆነ ሰው ገጥሞ እንደማይችል አውቆ ቁጭ ካለ በቃ ቁጭ ብሎ አናነካውም ተብሎ የሚካሄድበት አገርና ሴት የነበረን ህዝቦች ነን እና አብይ አህመድ ግን ይህን ሁሉ ሴት አፍርሰውታል። በዲያስፖራው ያለው ንቅናቄ ከዕለታዊ ከሰርክ ፖለቲካ ወጥቶ ከሰርክ ዘመቻ ወጥቶ ወደ ቋሚ እንቅስቃሴ ቢቀየር ጥሩ ነው ብዬ አምናለሁ። እንግዲህ በርካታ አደረጃጀቶች በርካታ ማህበራት የሆነ ቦታ አደጋ ሲደርስ የሆነ ቦታ ግድያ ሲፈጽም ያወግዛሉ። ከመግለጫ የዘለለ ግን እንቅስቃሴ ያደርጉ አይታወቅም። እንግዲህ አብይ አህመድን አገዛዝ ታገላለሁ ብለህ ያውም ደግሞ በጣም አጭበርባሪ የሆነ አገዛዝ ነው የአብይ አህመድ አገዛዝ። የቋሚ ጊዜ ፖለቲካ ካልሰራህ፣ የቋሚ ጊዜ ዲፕሎማሲ ካልሰራህ፣ የቋሚ ጊዜ ሎቢስት ካልሰራህ ውጤት ታመጣችን። በነገራችን ላይ ባለፉት ዓመታት አብይ አህመድ ልናሸንፈው ያልቻልነው በዲፕሎማሲ መስክ የሰርክ ፖለቲካ አናራምድም፣ ተከታታይ የሆኑ ፖለቲካዎች አናራምድም፣ የሆነ ጊዜያዊ የሆኑ ነገሮች ላይ ትኩረት እናደርጋለን እና በውጭ እየተንቀሳቀሱ ያሉ ቱዱ ሊስት አውጥተው አክሽን ፕላን አውጥተው ያንንም ፎሎ አፕ የሚያደርጉበትን እቅድ አውጥተው እንቅስቃሴ ማድረግ እስካላደረጉ ድረስ ግድያው ይቀጥላል። ምክንያቱም አብይ በእቅድ ደረጃ ስለሚገል አቅዱ ስለሚገል ቱዱ ሊስት አውጥቶ ስለሚገል ማለት ነው። ስለዚህ በውጭ ያሉም እንቅስቃሴ እያደረጉ ያሉ ቅድም ስታነሳቸው የነበሩት ኔፓክን ጀምሮ እንቅስቃሴ ማድረግ ካለባቸው እቅድ አውጥተው ዘመቻ፣ የትዊተር ዘመቻ፣ የሚዲያ ዘመቻ፣ የሰላማዊ ሰልፍ ዘመቻዎች ምናምን ነገሮችን በሰፊው ሊተገብሩ ይገባል። አንከር ሚዲያን ጨምሮ በርካታ ሚዲያዎች ለዚህ ተባባሪ ናቸው። ማስታወቂያም ሲያወጡ ከማንበብ ጀምሮ ማስታወቂያዎችን ከፕሮግራም በፊት በፕሮግራም መሀልን በማስኬድ እንደዚህ አይነት በነገራችን ላይ ተባባሪነት የለም አንዳንድ ቦታዎች ላይ። በዚህ በኢትዮጵያ ፖለቲካ ግን በሰፊው የታየበትና የአብይ አህመድን አገዛዝ ማጋለጥ የሚፈልግ በርካታ አለ። ግን ይህን እንቅስቃሴ የሚጀምሩ ሰዎች አንዳንድ ጊዜ ያዝ ለቀቅ የማድረግ አዝማሚያዎች ይታያሉ። ከዚህ ስህተታቸው ተምረው የሃይማኖት ጉዳዮችን የሃይማኖት መሪዎችን ከፊት አድርገው እንግዲህ አሁን ላይ እንቅስቃሴ እያደረጉ ያሉ እነ ብፁዕ አቡነ ሉቃስ እነ ብፁዕ አቡነ አብርሃም የመስዋዕት አባቶች ሌሎችም የገዳም አባቶች በውጭ ሀገር ይገኛሉ። ቢያንስ ከአገዛዙ ጋር ንክኪ የሌለባቸው እነዚህን ከፊት በማድረግ እንቅስቃሴያቸውን በሰፊው ሊያደርጉ ይገባል። ይህን ማድረግ ከተቻለ ውጤት ማምጣት ይቻላል።